ማህደረ ዜና አውሮጶች ከአሜሪካ ወዳጆቻቸው በሰሙት ለዘብ ያለ ቃል ስጋት፣ ፍርሃት፣ ምናልባት ንዴትና ቁጣቸው ከአምናው ዘንድሮ ቀለል ረገብ ያለላቸው መስሏል። የፕሬዚደንት ዶናልድ ትራምፕ አስተዳደር የውጭ መርህ ግን ከዲፕሎማሲ ማባበያ ባለፍ አልተለወጠም። ሩሲያዎች ከአውሮጶች የሚሰነዘርባቸውን ማስፈራሪያ፣ ዛቻ፣ ወቀሳ ችላ ብለው ከዋሽንግተኖች መርህ የሚያገኙትን ትርፍ እያሰሉ ይመስላሉ። ከሩሲያ ጋር የገጠሙት ጦርነት፣ የአውሮጳ ሩሲያዎች ጠብ፣ የአውሮጳ አሜሪካኖች ልዩነት፣ የሩሲያ አሜሪካኖች መቀራረብ አቃርጦ የያዛቸው የዩክሬን መሪዎች መፈናፈኛ ፍለጋ ይቃትታሉ። ቻይኖች አጋጣሚውን ለመጠቀም ያሰላሉ። በስደት የሚኖሩ ኢራኖች የአሜሪካ አስተዳደር የቴህራን ገዢዎችን በጦር ኃይል እንዲያስወግድላቸው ይወተውታሉ። የአፍሪካውያን እልቂት፣ የፍልስጤሞች መከራ፣ የደቡብ አሜሪካኖች ስጋት ለትልቅ ርዕስነት አልበቃም። የሚዩኒክ የጸጥታ ጉባኤ አርብ ተጀመረ፣ ትናንት አበቃ። የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። የ60 ሀገራት ርዕሳነ ብሔራትና መራሕያነ መንግስታት 65 የውጭ ጉዳይ ሚኒስትሮች፣ 30 መከላከያ ሚኒስትሮች፣ 50 የዓለም አቀፍ ድርጅቶች፣ ተቋማትና የኩባንያ ኃላፊዎች ተካፍለውበታል። 62ኛው የሚዩኒክ የጸጥታ ጉባኤ ዕውቁ የሚዩኒክ ሆቴል ባየርሽ ሆፍና ሮዞውድ ሆቴል ከ115 ሀገራት የተወከሉ ከ1000 በላይ እንግዶች ሲተራመሱባቸው ነበረ። አዘጋጆቹ እንዳሉት የሚዩኒክ የጸጥታ ጉባኤ ከጊዜ ወደ ጊዜ እያደገ ዓለም አቀፋዊነቱ እየሰፋ ነው። እውነት ይሆን? አናውቅም። በዓለም ከፍተኛ ሰብአዊ ቀውስ የምታስተናግደው ግን ሱዳን መሆኗን እናውቃለን። ሱዳን አይደለችም። ድፍን አፍሪቃም ለትልቁ ጉባኤ የጎላ ርዕስነት አልበቃችም። ሚሊዮኖች የሚበሉ፣ የሚጠጡ፣ የሚታከሙ፣ የሚጠለሉ፣ የሚላወሱበት ተነፍገው የሚማቅቁት ጋዛ ውስጥ ነው። ከመካከለኛው ምስራቅ ፖለቲካዊ ቀውስ ሶሪያ በአዲሱ መንግስቷ፣ ኢራን በቴህራን ተቃዋሚዎች በኩል ሚዩኒክ ላይ ለመገናኛ ዘዴዎች ርዕስነት በቅተዋል። ሌላው ግን ያው ለሌሎች የተተወ ጉዳይ ነው የሆነው። የዓለም ሕግ፣ የሀገራት ሉዓላዊነትና ክብር በሀያላን ለመገሰሱ ከቬኔዙዌላ የተሻለ የቅርብ አብነት ዓለም የላትም። የዓለም ሕግ መጣ ሲሆን የደቡብ አሜሪካኖች ስጋት ትልቅ ስፍራ ለማግኘት በእርግጥ አቅም የላቸውም። የሚዩኒክ የጸጥታ ጉባኤ የበላይ ኃላፊ ቮልፍጋንግ ኢሺንገርም ይህን አልካዱትም። የቀድሞው የጀርመን ትልቅ ዲፕሎማት የዘንድሮው ጉባኤ ከመጀመሩ በፊት በሰጡት መግለጫ እንዳሉት በ1963 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው የተመሰረተው የሚዩኒክ የጸጥታ ጉባኤ ዋና ትኩረት የአትላንቲክ ማዶ ለማዶ ግንኙነት ነው። ይህ ጉባኤ ከ1963 ጀምሮ ከ60 ዓመታት ለሚበልጥ ጊዜ የጀርባ አጥንቱ የአትላንቲክ ማዶ ለማዶ ግንኙነት ነው። የአትላንቲክ ማዶ ለማዶ ግንኙነት ደግሞ እንደሚመስለኝ በአሁኑ ወቅት ከፍተኛ የመተማመንና የተቀባይነት ቀውስ ገጥሞታል። ዶናልድ ትራምፕ የዩናይትድ ስቴትስን የመሪነት ሥልጣን ለሁለተኛ ጊዜ ከያዙ ከአምና ጥር ወዲህ በኢሺገር አገላለጽ የጀርባ አጥንቱ ባይሰበር የተለመጠበት ጉባኤ በሁለት እግሩ ለመቆም እየተውተረተረ የአፍሪቃ፣ መካከለኛው ምስራቅ፣ የደቡብ አሜሪካ፣ እስያን ቀውስ ከጉዳይ ይጥፋል ብሎ መጠበቅ በርግጥ የዋህነት ነው። ጉባኤው የአትላንቲክ ባህር የሚገምሳቸው ዩናይትድ ስቴትስና አውሮጳ ከዘር፣ ቋንቋ፣ ከአኗኗር ባህል ይትባህል መመሳሰል አልፎ ከሁለተኛው የዓለም ጦርነት ፍጻሜ ወዲህ የመሰረቱት ጥብቅ ወዳጅነት አብነትም ነው።
ፕሬዚደንት ዶናልድ ትራምፕ የሚከተሉት የውጭ መርህ ግን ብዙዎች እንደሚያምኑት ያንን በደም ጭምር የተለሰነ ጥብቅ ወዳጅነትን እየሸረሸረው ነው። አምና በተደረገው ጉባኤ ላይ ዩናይትድ ስቴትስን የወከሉት ምክትል ፕሬዚደንት ጄዲ ቬንስ አውሮጶችን አጥብቀው መውቀሳቸው አውሮጶችን ክፉኛ ያስደነገጠም ያሰጋም የወዳጅነቱ ፍጻሜም መስሎ ነበረ። በጥብቅ እንደማምነው የራሳችሁን ሕዝብ የሚመራውን ድምፅ አስተያየትና አስተሳሰብ የምትፈሩ ከሆነ ጸጥታ ይኖራል ብዬ አላምንም። አውሮፓ ብዙ ፈተናዎች እያጋጠሟት ነው። ይህችን አህጉር የገጠመው ሁላችንንም የገጠመን ቀውስ ራሳችን የፈጠርነው ቀውስ ነው። የራሳችሁን መራጮች የምትፈሩ ከሆነ አሜሪካ ለእናንተ የምታደርገው ነገር የለም። ፕሬዚደንት ዶናልድ ትራምፕ አውሮፓን አግልለው ሩሲያና ዩክሬንን ለመሸምገል መወሰናቸው የአውሮፓ መንግስታት አጥብቀው ከሚያምኑባቸው የአየር ንብረት ጥበቃን የመሳሰሉ ዓለም አቀፍ ውሎችን ማፍረሳቸው፣ በአውሮፓ ሸቀጦች ላይ ቀረጥ መጨመራቸው የብራስልስ ለንደን መሪዎችን ክፉኛ አስደንግጠዋል። ትልቁን ወዳጅነት አወነካክረውታል። በዚህ ላይ ትራምፕ ግሪንላንድን ለመውሰድ መዛታቸው ለአውሮጶች ሌላ ፈተና ነው የሆነው። የጀርመን መራሄ መንግሥት ፍሬድሪሽ ሜርስ የአሜሪካና የአውሮጳ ልዩነት እየሰፋ መተማመንና ትብብራቸው እየተበላሸ መምጣቱን በግልጽ ተናግረውታል። ሜርስ ባለፈው አርብ ለጉባኤተኞች እንደነገሩት የመራራቅ መለያየቱ ምክንያት ቬንስ አምና እንዳሉት አውሮፓ ዲሞክራሲን በማጠውለጓ ሳይሆን የባህል ጦርነት ያሉት የትራምፕ አሜሪካን ዳግም ታላቅ ማድረግ ሜጋ በምህጻሩ መርህ ነው። በአውሮፓና በዩናይትድ ስቴትስ መካከል ትልቅ ክፍፍል ተፈጥሯል። ምክትል ፕሬዚደንት ጄኒ ቬንስ ባለፈው ዓመት እዚህ ሚዩኒክ ጉባኤ ላይ ይህንኑ ተናግረውታል። ገለጻቸው ልክ ነበረ። ዩናይትድ ስቴትስ ውስጥ የተከፈተው የሜጋ ንቅናቄ የኛ አይደለም። የመናገር ነፃነት፣ ሰብአዊ ክብርና ሕገ መንግሥትን ለመጣስ ሲውል ነፃነቱ ያበቃለታል። በታሪፍና በር በመዝጋት አናምንም። የምናምነው በነፃ ንግድ ነው። የአየር ንብረት ስምምነትንና የዓለም የጤና ድርጅትን እናከብራለን። ምክንያቱም የዓለም ችግሮች መፈታት ያሉባቸው በጋራ ትብብር ነው ብለን ስለምናምን። የጀርመኑ መራሄ መንግሥት የአሜሪካ ወዳጆቻችን በቀጥታ እንዲረዱት በማለት ለጉባኤተኞች በእንግሊዝኛ ጭምር ያደረጉት ንግግር አውሮጶች በትራምፕ አስተዳደር እርምጃና መርህ ከመስጋት አልፈው መናደድ መቆጣታቸውንም የሚያስረዳ ነው። የፈረንሳይና የሌሎች የአውሮጳ መንግስታት መሪዎችና ተወካዮችም የፕሬዚደንት ዶናልድ ትራምፕ አስተዳደርን በተደጋጋሚ ተችተዋል። አውሮፓ ዩናይትድ ስቴትስ የማትሳተፍበት የራሷን የመከላከያ ኃይል ማጠናከር እንዳለባት አሳስበዋልም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ያስተላለፉት መልእክት ግን አውሮጶችን የሚያረጋጋ መስሏል። ሩቢዮ ምክትል ፕሬዚደንት ጄዲ ቬንስ አምና የሰነዘሩትን ወቀሳና ትችት አላስተባበሉም፣ ግን አልደገሙትም። የትራምፕ አሜሪካን ዳግም ታላቅ የማድረግ መርህ እንዳጀማመሩ እንደሚቀጥል አስታውቀዋልም። ንግግራቸው ግን ከፖለቲካ ኃያልነት ቀዝቀዝ ወደ ዲፕሎማሲው ዘንበል ማለቱ ለአውሮጶች ለአጭር ጊዜም ቢሆን እፎይታ ብጤ ነው። ባለፈው ምዕተ ዓመት በጋራ በተጎናጸፍናቸው ውጤቶች ልንኮራ ይገባል። አሁን ግን አዳዲሶቹን አጋጣሚዎች መጋፈጥና መጠቀም አለብን። ምክንያቱም ትናንት አልፏል፣ የወደፊቱ የማይቀር ነው። የጋራ ቀጣይ መድረሻችን እየጠበቀን ነው።
የዋሽንግተንና የብራስልስ መሪዎችን ከከፋፈሉት ምክንያቶች አንዱም የሩሲያና የዩክሬን ጦርነት ነው። የቀድሞው የዩናይትድ ስቴትስ ፕሬዚደንት የጆ ባይደን አስተዳደር ለዩክሬን ይሰጠው የነበረውን ብዙ ቢሊዮን ዶላር የሚያወጣ ጦር መሳሪያ የትራምፕ አስተዳደር መስጠት አይፈልግም። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሚዩኒኩ ጉባኤ ላይ ባደረጉት ንግግር አገራቸው የአውሮጳ ወዳጅነቷን እንደምትቀጥል ቢያረጋግጡም ከዋናው ጉባኤ ጎን ለጎን ለዩክሬን ድጋፍ ለመስጠት በተደረገው ጉባኤ ላይ አልተካፈሉም። የዩክሬኑን ፕሬዝደንት ቮልዶሚር ዜሌንስኪን ግን ለብቻቸው አነጋግረዋቸዋል። ከሩሲያ ጋር የገጠሙት ጦርነት፣ የጦር መሳሪያና የገንዘብ እጥረት ከአውሮጳ አሜሪካኖች ልዩነት ጋር ተዳምሮ ግራ ቀኝ የሚያላጋቸው ዜሌንስኪ በአንድ በኩል ለጦርነቱ ተጨማሪ የጦር መሳሪያና የገንዘብ እርዳታ እየተማጸኑ፣ በሌላ በኩል መንግስታቸው ለሰላም ስምምነት ዝግጁ ነው የሚል መንታ መልእክት አስተላልፈዋል። ውድ ወዳጆች ሆይ ዩክሬን ለእኛ ለዩክሬኖችና ለአውሮጳ እውነተኛ ሰላም የሚያሰፍንን ስምምነት ለማድረግ ዝግጁ ናት። ይህ ጦርነት ሊቆም እንደሚችል፣ ክብርን ሳይነካ ሊቆም እንደሚችል እተማመናለሁ። ለእኛ በጣም የሚያስፈልገው ይህ ነው፣ ክብር። አብዛኞቹ የአውሮጳ መሪዎች ለዩክሬን የማይናወጥ ያሉትን ድጋፍ መስጠታቸውን እንደሚቀጥሉ በድጋሚ ቃል ሲገቡ ሩሲያን ላለፉት 4 ዓመታት ያክል እንዳደረጉት ሁሉም አጥብቀው አውግዘዋል፣ ዝተውባታልም። ሚዩኒክ ጀርመን የሚገኘው የሉድቪሽ ማክሲሚላን ዩኒቨርሲቲ የፖለቲካ ተንታኝ ሞሪትስ ቫይስ እንደሚሉት ስለ ዩክሬንና ሩሲያ ጦርነት፣ ስለ አሜሪካና አውሮጳ ልዩነት የተባለው ሁሉ ለሞስኮ መሪዎች እንግዳ አይደለም። እንደሚመስለኝ በፑቲን ላይ ምንም አይነት ተጽዕኖ አይኖረውም። ምክንያቱም ፑቲን ያደረጉትን ያውቁታል። ስለዚህ ለሳቸው ይህ ዜና አይደለም። ይልቅዬ በአትላንቲክ ማዶ ለማዶ ስላለው ግንኙነት የሆነ ነገር ይናገር ይመስለኛል። ምክንያቱም ስለ ዩክሬን በተነጋገረው ስብሰባ ላይ ሩቢዮ አልተካፈሉም። ይህ የሆነ ነገር ያሳያል። በአትላንቲክ ማዶ ለማዶ ግንኙነት ክፍፍል መኖሩን ያሳያል። የቻይና ተወካዮች ዓለምን የሚንጠውን ጦርነት፣ ግጭትና ውዝግብ ለማብረድ መንግስታት መተባበር እንዳለባቸው መክረዋል። ጉባኤው የተደረገው ዩናይትድ ስቴትስ በኢራን ላይ አዲስ ጦርነት ለመክፈት በተዘጋጀችበት ወቅት ነው። ጉባኤው በሚደረግበት አካባቢ የተሰለፉት የኢራን መንግስት ተቃዋሚዎች የፕሬዚደንት ዶናልድ ትራምፕ አስተዳደር ሀገራቸውን እንዲደበድብ ጠይቀዋል። ሰልፉን የመሩት የቀድሞው የኢራን ንጉሥ የመሐመድ ሻህ ሬዛ ፓህሌቭ ልጅ ሬዛ ፓህሌቪ ናቸው። ነጋሽ መሐመድ ነኝ። ቸር ያሰማን።